الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته يا الإلمام في أحكام الصيام رسالة سبعتين درساتنا من هنا. يتش رسالة كذبة في تنداينه أحكام الصيام የጾም ህግጋት ጋር የተያዙ መልእክቶች የተሰበሰቡባት ነች። ዛሬ የምንነሳበት ነጥብ الركن الثاني ጾም ሁለት ሩክኖች አሉት የሚል አንስተዋል ሼኹ ረሂመሁላህ። ይሄ አንዳንዶች ከዚህ ቁጥር በተለየ የጾም አርካን ብለው አራት ብለው ሊያስቀምጡ ይችላሉ። እዚህ ላይ ያልተጠቀሱ የሚጠቅሷቸው ነገሮች ግን በዋናነት ይሄ ነው። እነዛ መልእክቶች ለመረዳት ያክል የሚያግዙ እንጂ ሩክኖቹ እነዚህ ናቸው። የመጀመሪያ ያሳለፍነው ንያ ነበር፣ ጾም ነበር። የጾም አንድ ማዕዘን ነው። ያለሱ አንድ ሰው ሳይበላ ሳይጠጣ መዋሉ በራሱ ጾመኛ ያሰኘው። የሚያስፈጥሩ ጾም የሚያበላሹ ነገሮችን መራቁ ብቻውን አላህን አስቦ ይህን ተግባር ለመፈጸም ነይቶ ካለፈጸመው ከሚያስፈጥሩ ነገሮች መራቅ ብቻውን ጾመኛ ያስብልም። በሁለተኛ ደረጃ ደግሞ ከንያው ጋር አብሮ መገኘት ያለበት ምንድነው? እዚህ ጋር የተጠቀሰው ዛሬ የምንነሳበት ነው። الركن الثاني ሁለተኛው ሩክን ሁለተኛው ማዕዘን وهو الامساك عن المفطرات وهو سم الامساك መቆጠብ መታቀብ ነው። ከምንድን عن المفطرات ከሚያስፈጥሩ ጾምን ከሚያበላሹ ነገሮች ተቆጥቦ በጾም ክፍለ ጊዜ መቆየት ማለት ነው። ወለሙፈጢራቱ ከታሊ ጾምን የሚያስፈጥሩ የሆኑ የሚያበላሹ የሆኑ ነገሮች ከታሊ እንደሚከተሉት ናቸው። አልአወል የመጀመሪያው አልአክሉ ወሹርብ መብላት መጠጣት ነው። ሊማ ይተገዛ ቢሂ ሰዎች ለሚመገቡት ሰውነታቸው ለሚገነቡበት ነገር አካላቸው የሚያስፈልገው ከአያኩለ ተምረን ለምሳሌ ተምር ሊበላ ይመስል አው አሩዘን ወይም ሩዝ ሊበላ ወነህወ ذلك ይህንን የመሰሉ من المغذيات مغذيات ሲሉ ማውጣት የፈለጉት አላቸው ሼኹ ረሂመሁላህ ሐፊዘሁላህ። المغذيات ሰውነት የሚገነባ ሰውነትን የሚጠቅም የሆነ ማለት ነው የተፈለገው። ምግብ የሆነ ነገር ምንን እያወጡ ነው? ምግብ ያልሆኑ ነገሮች ቢገቡስ የሚለውን የብቻ እያደረጉ ነው ያሉት። እዚህ ሪሳላ ላይ አልጠቀሱም። ምናልባት ወደፊት እናያለን። በዚህ ነጥብ ላይ ግን አልጠቀሱም። ነገር ግን የመንሃጅ ሳሊኪን ኪታብ ሸርሐቸው ላይ ጾምን የሚያስፈጥሩት ምግብ ነክ ነገሮች ከገቡ ነው። ምግብ ያልሆነ ነገር ቢገባ ጾም አያበላሽም የሚል አስቀምጠዋል። ምግብ ያልሆነ ነገር ቢገባ ለምሳሌ ጠጠር ሊገባ ይችላል ወይ ሌላ ነገር ብቻ ምግብ ተብሎ የማይያዝ ሰዎች ሰውነታቸውን ለመገንባት የሚወስዱት በምግብ ነክ የሚያዝ ያልሆነ ነገር ቢገባ ጾም አይበላሽም የሚል አስቀምጠዋል እዛ ላይ። ስለዚህ ያንን ለመጠንቀቅ ይመስላል እዚህም ላይ ያቀማመጣቸው ሙገዚያት ከሆኑ ነው ጾም የሚያበላሹት የሚበሉ የሚጠጡ ምን አይነት ምግብ አካልን የሚገነቡ ለአካል የሚያስፈልጉ ነገሮች ወልመጥዑማት ወልመሽሩባት የሚበሉና የሚጠጡ ነገሮች فهذا ይሄ يعد مفطرا አስፈጣሪ ጾም የሚያበላሽ ተብሎ ይቆጠራል። يعد ይቆጠራል። مفطرا ጾም አጥፊ ሆኖ የሚያስፈጥር ሆኖ بإجماع أهل العلم በዕልም ባለቤቶች ወጥ ስምምነት የጋራ አቋም ጾም የሚያበላሽ ነው። ምግብ ነክ ነገር ለሰውነት አስፈላጊ የሆነ ሰዎች የሚመገቡት የሚጠጡት ነገር ወደ ሆድ ቢገባ ጾም ያበላሻል የሚለው ልዩነት የለውም። ማስረጃም በሰፊው ያለበት ነው። ወጥ ስምምነት ያለበት ነው። ያንኛውስ ምግብ ነክ ያልሆነ ነገር ቢገባ ኢጅማዕ የለበትም። ነገር ግን الراجح ምንድነው? መጣበታለሁ بإجماع أهل العلم በዑለማ ወጥ ስምምነት ይህን ኢጅማዕ ከተጠቀሱት ውስጥ
ኢብኑ ሐዝም ናቸው في المراتب مراتب الإجماع የተሰኘ ኪታብ አላቸው እዛ ላይ وهو ይሄ ምግብና መጠጥ ወደ ሰውነት መግባት መመገብ መጠጣት ጾም የሚያበላሽ መሆኑ من المعلوم من العلم العام ጠቅላይ ከሆነ ዕውቀት ነው العام ማለት ዓሊሙም ጃሂሉም ሁሉም የሚረዳው ይሆናል ማለት ነው የፈለጉት እዚህ ላይ ሁሉ የሚያውቀው የሆነ ዕውቀት ነው عند أهل الإسلام الإسلام ሰዎች ዘንድ ሙስሊሞች ዘንድ ሁሉ ዘንድ የሚታወቅ ነገር ነው እዚህ ላይ አብሬ ማነሳው በእስላም አንዳንድ ነጥቦች ጋር ከአንዳንድ ርዕሶች ጋር ተቆራኝቶ የሚነሳ አንድ ቃል አለ المعلوم بالضرورة የሚባል በضرورة የሚታወቅ ነው ይሄን አላወቁትም ማለት ምክንያት አይሆንም የሚባልባቸው ርዕሶች አሉ አንዳንዶች ማክፈር የሚፈልጉባቸውን ርዕሶች እየመዘዙ ይሄ علم الضروري ነው እያሉ ያነሳሉ ይሄ المعلوم بالضرورة ነው ማለት ከማክፈር አለማክፈር ጋር የተያያዘ አይደለም ከሰዎች ግንዛቤ መጠን ጋር የተያያዘ ነው ለምሳሌ ሐይድ ላይ ያለች ሴት ጾም አትጾምም ሶላት አትሰግድም የሚለው معلوم بالضرورة ነው ብዙሃን ህዝብ ዘንድ ግን የማያውቅ እኮ ሊያጋጥመን ይችላል አይደል ሊያጋጥመን ይችላል ይሄንን ብንወስድ ለምሳሌ معلوم بالضرورة ነው መብላት መጠጣት ጾም ያበላሻል ሁሉም ያውቀው ለማንም የሚሰወር አይደለም ቢያጋጥመንስ ድንገት ቢያጋጥመን የሰዎች ግንዛቤ አይታወቅም በተጨባጭ ከገጠመን የምንይዝበት መንገድ ግን ይለያል የዚህ አይነት ነገር ከገጠመ እሺ ስለዚህ من العلم العام عند أهل الإسلام وضابط المفطر የሚያስፈጥር ነው ለማለት አንድ ነገር መለኪያው ضابط መለኪያው هو ما يصل إلى المعدة ወደ ሆድ ወደ ጨጓራ የሚደርስ ነገር ነው ويغذيها ከዛም የሚመግባት የሚገነባት ይሆነ وغذي بالحرام የሚለውን ሐዲስ አስተውሱ ለመረዳት أو يغني البدن ወይም አካልን የሚያብቃቃ የሆነ ነው ከምንድን عن الطعام والشراب ከምግብና ከመጠጥ የሚያብቃቃ እሱ በመወሰዱ በመግባቱ የተነሳ ሰው ምግብ የማያስፈልገው ደረጃ ከሆነ ነው እንዳልኳችሁ የዚህ ነጥብ ትኩረታቸው ሌላ ኪታባቸውን መነሻ አድርገን ስንረዳ በምግብነት የተያዙ ያልሆኑ ነገሮች ቢገቡ ጾም አያበላሹም የሚል እየወሰዱ ነው በግልጽ አንስተዋል ቅድም ያልኳችሁ የመንሃጅ السالكين شرح ላይ المعين የተሰኘ ኪታባቸው ላይ እንደ መነሻ ተደርጎ የሚጠቀሳል እሱ ምንድነው አቡ ጠልሃ የተሰኘ ሱሐቢ ረዲየላሁ ዐንሁ ጾመኛ ሆኖ በረዶ ይበላ ነበር ለምን ይሄ ምግብ መጠጥም አይደለም ይል ነበር ይሄንን ነው መነሻ የሚያደርጉት والله اعلم ብዙሃን ዑለማ ዘንድ የተቀመጠው ሚዛን የሚደፋው ሆን ተብሎ የተወሰደ ከሆነ ወደ ሆድ የሚደርስ ከሆነ ለምን ጠጠር አይሆንም ጾም ያበላሻል ነው ስለዚህ የግድ ምግብ ነክ ወይም መጠጥ ነክ ከሆነ አይባልም ሆን ተብሎ የሚገባ ነገር ጾም ያበላሻል የሚገባ በምግብ መልኩ የሚያዝ እንኳን ባይሆን አብዛኞቹ ዑለማዎች በዚህ ላይ ነው ያሉት طيب ሁለተኛ የጠቀሱት الثاني ሁለተኛው ጾም የሚያስፈጥር የሚያጠፋ ነገር ምንድነው الإبر المغذية الإبر إبرة የሚለው ሲበዛ ነው ኢብራህ ምንድነው መርፌ ማለት ነው الإبر መርፌዎች المغذية ምግብ የሚሰጡ መርፌዎች በመርፌ በደም ስር ምግብን የሚሰጡ ነገሮች በመርፌ መልክ ሊሰጥ ይችላል አንድ ሰው መመገብ ባለመቻሉ የተነሳ በደም ስሩ ወይም በግሉኮስ መልክ ሌሎችም ለምሳሌ ቫይታሚኖች ሊሆኑ ይችላል ጨው ሊሆን ይችላል ለሰውነቱ የሚያስፈልጉ ነገሮች መውሰድ ባለመቻሉ ሊሰጠው ይችላል በደም ስር በአፍንጫ ተደርጎ በተለያየ መንገድ ቢሰጥ ጾም ያበላሻል ይሄ الإبر المغذية ሰውነትን የሚጠቅሙ የሆኑ ምግብ ነክ የሆኑ መርፌዎች ምን ያወጡ ነው በዚህ መልኩ ያልሆኑ የመድኃኒት መርፌዎች እዚህ ውስጥ አይካተቱም ይላሉ ለምሳሌ ኢንሱሊን ሊሆን ይችላል የሚሰጠው ስኳር ህመምተኞች ራሳቸውን ኢንሱሊን ይወጋሉ አይደል ይሰጣሉ ሌሎች
ለህክምና የሚሰጡ መርፌዎች አሉ በምግብ መልክ የሚሰጥ ሳይሆን በመድኃኒት ለመስጠት መርፌ መወጋት ኺላፍ ያለበት ነጥብ ነው ቢቻል የጾሙ ክፍለ ጊዜ አሳልፈን መጠቀም ከቻል በዛ ሰዓት ማድረግ የተሻለ ነው ነገር ግን አብዛኞቹ ዓሊሞች ምግብ ነክ ከሆኑ ምግብ መስጠት ከሆነ ነው ጾም የሚያበላሸው መርፌው ወይም በሌላ መንገድ የሚሰጠው ማለት ነው ስለዚህ وهي تغني عن الطعام والشراب ከምግብና ከመጠጥ የሚያብቃቁ የሆኑ የተጣራ ነገር የሚሰጡበት فهي مفطرة فهي النس ማለት ነው الإبر المفطرة እነዚህ መርፌዎች مفطرة የሚያስፈጥሩ ናቸው ጾም የሚያጠፉ ናቸው لأنها قائمة مقام الطعام የምግብ ቦታ የሚተኩ ስለሆኑ ምግብን የሚተኩ ስለሆኑ እንዲህ አይነት በመርፌ የሚሰጥ ነገሮች ወይም በሌላ መልኩ ይሰጥ ወደ ሰውነት ከተሰጠ ምግብን ለመተካት የሚሰጡ ነገሮች ጾም ያጠፋሉ እንዳልኩት الإبر المغذية ሲሉ ያወጣን ያለነው ክፍል አለ መድኃኒት ለመስጠት የሚሰጠው ሌላኛው መርፌ ግን ችግር የለውም የሚል ነው የሚሰጠው ሼክ ኢብኑ ዑሰይሚን ይሄን አቋም አራምደዋል ግን ወደ ኋላ ላይ ተመልሰዋል ብዙ ሰው የሚጠቅሰው ግን የመጀመሪያ አቋማቸውን ነው ይሄ ጾም ያበላሽም ያሉበትን ነው የሚጠቅሰው ኋላ ላይ ግን አቋማቸውን ይቀይሩበታል والله اعلم አብዛኞቹ ሙዓሲር ዑለማዎች መድኃኒት በመርፌ መልክ መስጠት ጾም እንደማያበላሽ ይገልጻሉ ቢሆንም ኺላፍ ውስጥ ላለመነካካት መቆየት የሚችል ሰው ካፈጠረ በኋላ ቢያደርገው ይተሻለ ነው الثالث ሶስተኛ تزويد الصائم تزويد إعطاء مالته مسطت الصائم ጾመኛን መስጠት بالدم دم መስጠት ደም መለገስ مفطر ጾም ያስፈጥራል ጾም ያጠፋል ለጾመኛ ሰው ደም መለገስ የሚለገስለት አካል ጾሙ ይጠፋል የሚሰጠው አካል بل هو من أعظم المفطرات እንዲያውም ከትልልቅ ጾምን ከሚያጠፉ ከሚያስፈጥሩ ነገሮች ውስጥ ነው ለምን بسبب تقويته للجسم ሰውነትን የሚያጠነክር በመሆኑ የተነሳ وهكذا لك እንደዚሁ كل ما زود به المريض ህመምተኛው የሚሰጠው ነገር ሁሉ مما يقويه የሚያጠነክረው የሆነ ከልግሉኮዝ ይሄ ጅም አረበኛው ፍስሐ የተለመደው በዚህ ነው በገበለው የሚያነቡም አረቦች እንዳለ ይታወቃል ግሉኮዝ ብለው ቀጥታ ሊያነቡት ይችላሉ ግሉኮዝ ምን ማለት ነው ቀላል የሆነ ስኳር አይነት ሰዎች በህክምና በባለሙያ ተዘጋጅቶ የሚሰጠው ወغيره ሌላም ይሄንን የመሰሉ ለምሳሌ አሚኖ አሲድ ሊሆን ይችላል ቫይታሚኖች ሊሆኑ ይችላሉ ጨው ሊሆን ይችላል የመሳሰሉ ነገሮች የሰውነት የሚያስፈልግ አይነት ጨው ማለት ነው በዚህ መልኩ ህመምተኛውን ለማጠንከር በመድኃኒት መልክ አይደለም እንደ ምግብ ታስቦ የሚሰጠው ሁሉ فإنه يعد ይቆጠራል مفطرا ጾም የሚያስፈጥር የሚያጠፋ ተብሎ ይቆጠራል للصائم ለጾመኛው ጾሙ ይጠፋል ይሄ ከተደረገ وقد سبق برقت المالفال أنما يغني الجسد سونة أكال يميبك أكوي هنا عن الطعام والشراب كمقرنا كمدد يميبك أكوي هنا يتسطنقر ويقويه يميات أنكرهم كهنا فإنه يقوم السوء يقوم لتكال مقام الطعام والشراب يمقرنا يمدد بوتان يتكال في التفتئ بما فتر لاي بما سفتر لاي صوبن بما طفات لاي ስለዚህ እነዚህን ነገሮች በደም ስር ቢሰጥ በኬብል መልክ ተደርጎ ቢሰጥ በአፍንጫ መልክ ቢሰጥ በየትኛው መልኩ ወደ ሰውነት እንዲገባ ከተደረገ ጾሙ ይበላሻል የሚለውን እንወስዳለን الرابع አራተኛ خروج المني የዘር ፈሳሽ መውጣት خروج መውጣት المني يزر فساش عن طريق التقبيل بمسام سبب أو اللمس وين بجنككي أو المباشرة وين أكلاوي يهنا كررب
ለምሳሌ መተቃቀፍ ሊሆን ይችላል። በእንዲህ አይነት መልኩ ባለ ቅርርብ መንይ ቢወጣ የዘር ፈሳሽ ቢወጣ ጾም የሚያጠፋ ነው፣ ሙፈጢር ነው። ቢልኢትፋቅ በዑለማ ወጥ ስምምነት እነሆ ይፈጢር እሱ የሚያስፈጥር ነው አሉ። ወላሁ አዕለም። ይህንን ኢትፋቅ ብለው የገለጹ አሉ። ለምሳሌ አልሙግኒ ላይ ሌሎችም ቦታዎች ታዕሊቅ ላይ ማየት ትችላላችሁ። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶቻቸውን ስመው ይወጡ ነበር በረመዳን። እነዚህ ነገሮች ከአሳሮችም አሉ እንደዚሁ ከሰለፎች። ተግባሮቹ በራሳቸው ጾም የሚያበላሹም አይደሉም፣ ክልክልም አይደሉም። ክልክል የሚሆኑት ከማን አንጻር ነው? ራሱን መቆጣጠር የማይችል የሆነ ስጋት ያለበት በቅርብ ያገባ ሊሆን ይችላል፣ ጉርምስና እድሜ ላይ መሆኑ ሊሆን ይችላል፣ ስሜቱ ጠንከር ያለ ሰው በመሆኑ ሊሆን ይችላል። ብቻ የሚያሰጋ ሁኔታ ያለው ሰው ላይ ነው ሐራም የሚሆነው እንጂ በራሳቸው ሐራም አይደሉም እነዚህ። طيب በዚህ የተነሳ የዘር ፈሳሽ መውጣቱስ ዓምደን ከሆነ ሆነ ብሎ የሰው ልጅ እርካታው በዘር ፈሳሽ መውጣቱ ነው። ስለዚህ ለመርካት አስቦ እንዲወጣ አስቦበት ከሆነ የፈጸመው ጾሙ ይበላሻል። እንዲሁ ግን ይህን ሳያስብ መንይም ቢወጣ መዝይም ቢወጣ በዚህ ጾም አይበላሽም። ወላሁ አዕለም። ይህንን የገለጹ ዑለማዎች በተጨባጭ አሉ። ለምሳሌ በቅርብ ጊዜ ኢብኑ ሒዛምን ማየት እንችላለን። ፈትሑል ዓላም በተሰኘ ኪታባቸው ቡሉጉል መራም ሸርሕ ላይ ይህን ነጥብ ያነሱና ኢትፋቅ የተባለው ልክ አይደለም ይላሉ። እዚህ ጋር ቢልኢትፋቅ ያሉትን ይሄ ኢትፋቅ የተባለበት ልክ አይደለም። በተጨባጭ ይህን ሐሳብ የሞገቱ ዓሊሞች አሉ። ይሄ ሁኔታ ባለበት ኢትፋቅ አለ ማለት አይቻልም ይላሉ። ከሰለፎች ጭምር የተገኘ ተግባር ነው። ነገር ግን እዚህ ጋር ሼኹ ምን ይላሉ? ከሰለፎች መሳሙ ወይም ሙባሸራ ንክኪው እንጂ የተገኘው የዘር ፈሳሽ መውጣቱ መገኘቱ የለም ይላሉ እዚህ ላይ። ወላሁ አዕለም። እነዛ ከተገኙ በእነዚህ ሰበቦች የዘር ፈሳሽ በመውጣቱ ሆነ ብሎ ይህን ዓለም ውስጥ ካላደረገው ድረስ ጾሙ ይበላሻል ማለት የሚከብድ ነው። ስለዚህ ዓምደን ሆነ ብሎ ምንን ሆነ ብሎ ተግባሩን አይደለም የዘር ፈሳሽ ለማውጣት ስራዬ ብሎ ከተፈጸመ ጾሙ ይበላሻል። መንይ ነው የተባለው መዝይ ጾም አያበላሽም ከነጨራሹ። መዝይ በሙባሸራ ቀድሞ ባሉ ነገሮች ወይም ስለ ግንኙነት በማሰቡ ሊሆን ይችላል ቢወጣ። መዝይና መንይ ልዩነት ምንድነው? መንይ የሚባለው በእርካታ ሰዓት ላይ ተሰንጥሮ የሚወጣው ነው። መዝይ የሚባለው መውጣቱንም ላያውቀው ይችላል ሰው ተጠራጥሮ ቼክ ሲያደርግ የሚያገኘው ቀጭን ፈሳሽ ውሃ አይነት የሆነ ይሄኛው ቀለሙ ይለያል። ማንኛውም መንይ የሚለው የመዝይ መውጣት መዝይ ነጃሳ ነው፣ መታጠብ ይኖርበታል። ተጥበት በሱ ላይ በዚህ ሰበብ ዋጅብ አይሆንም። ጾምንም አያበላሽም። ነጃሳ ነው ግን ጾም አያበላሽም። ተጥበት ዋጅብ አያደርግም። መንይ ተጥበት ዋጅብ ይሆናል እሱ ከወጣ። ሆን ተብሎ ከተፈጸመ ጾም ይበላሻል። ሆን ተብሎ ከተፈጸመ በኢህቲላም ተኝቶ ቢወጣ ከዚህ ጾም አይበላሽም። ሆን ተብሎ ከተደረገ ጾም ይበላሻል። ከዛ ውጪ ይሄ ሌላ ተጨማሪ የሚለየው ከዛኛው ምንድነው? ነጃሳ አይደለም። على الراجح ሚዛን በሚደፋው ነጃሳ አይደለም። طيب الخامس አምስተኛ خروج المني የዘር ፈሳሽ መውጣት عن طريق الاستمناء باستمناء راسم بماركات منجد هنا بلو وهو السو مالت استمناء مالت إخراج المني يزر فساش الموت نو عن طريق اليد بج منجد بج بكل اجنت تقمو بيتين يوم منجد يادرقو هنا بلو سكاد الرقو درس استمناء على الراجح ميزان يميدفو ጾምን ያበላሻል የሚል ነው። ጾምን ያበላሻል የሚል ነው። አንዳንድ ዓሊሞች ጾሙ አይበላሽም ብለው ያስቀምጡ አሉ። ነገር ግን ከመረጃዎች አንፃር ሲፈተሽ ክብደት ያለው ጾሙ ይበላሻል ይሄን ያደረገ ጾሙ ይበላሻል። ከግንኙነት ይለያል። ግንኙነት ቢፈጸም ያለው
ቅጣቱም ይለያል ማካካሻውም ይለያል ይሄ አንድ ቀን መጾም ብቻ ነው የሚጠበቅበት በመተኩ በዚህ መልኩ ጾም ያበላሸ ከሆነ عن طريق اليد وهو مفطر ጾም የሚያበላሽ ነው عند أكثر أهل العلم አብዛኞቹ ዓሊሞች ዘንድ የዕልም ባለቤቶች ዘንድ قياسا በማነጻጸር على المباشرة በአካላዊ መተቃቀፍ ወይም ንክኪ መነሻ በማድረግ ግን ከዛ ባለፈ ሐዲሱ ለኔ ብሎ ምግቡን መጠጡን ሸህወቱን ስሜቱን ትቶ ነው የሚለው ሐዲስ القدسي ላይ እንደተጠቀሰው ያ በግልጽ ይጠቁመዋል السادس ስድስተኛ ጾም የሚያፈርስ ነገር من جامع ግንኙነት የፈጸመ في نهار رمضان برمضان ቀን ውስጥ ቀን ሲባል የጾሙ ክፍለ ጊዜ ማለት ነው ፈጅር ከወጣ ጀምሮ ፀሐይ እስከምትጠልቅ ባለው የሱብህ ወቅት ከገባ ጊዜ ጀምሮ የመግሪብ ወቅት እስከሚገባ ባለው ጊዜ ውስጥ ግንኙነት የፈጸመ ሰው ይሄ ጾሙ ይበላሻል ከሌሎቹ ጾሙን ከሚያበላሹ ነገሮችም ይለያል በጣም የከበደ ነው ሌሎቹ በመተክ መጾም ነው የሚጠበቀው በርግጥ ኺላፍ አለበት አንድ ሰው ሆነ ብሎ ያለ ምንም ዑዝር በረመዳን በቀን ክፍለ ጊዜ በመብላት በመጠጣት ጾሙን ያበላሸ ሰው ቀዳእ ማውጣት ይችላል አይችልም ጠንካራ ኺላፍ አለበት ለምን ይሄ ሰው የፈጸመው ጥፋት በቀዳእ የሚካካስ አይደለም በጭራሽ ዋጋ የለውም ቢጾም የሚያስፈልገው ለዚህ ጥፋቱ የሚመጥን ከባድ የሆነ ተውበት ነው ብለው የተጓዙ ዓሊሞች አሉ አላሁ አዕለም ቀዳእ ማውጣት ይኖርበታል ሌሎች መረጃዎች ሲታይ ሚዛን የሚደፋው ቀዳእ ማውጣት ይኖርበታል ግን ተውበት ያስፈልገዋል በመተኩ ጾም ያለ ሁሉ ነገሩን ቀለል ለማድረግ የለበትም የተፈጸመው ከባድ ጥፋት ስለሆነ ወደዚህኛው ግን ስንመለስ ይለያል በመተኩ አንድ ቀን አይደለም የሚጾመው من جامع ግንኙነት የፈጸመ في نهار رمضان برمضان ቀን ውስጥ بلا عذر ያለ ተጨባጭ ምክንያት عامدا أي متعمدا هون بلو مختارا مرتو ማለት ተገዶ አይደለም ነው ማለት ነው እዚህ አጋጣሚ ጾም የሚያስፈጥሩ ነገሮች ጾም የሚበላሸው አንደኛ ሰውየው ሆነ ብሎ ካደረገ ነው ሁለተኛ ጾም የሚያስፈጥሩ እንደሆኑ እያወቀ ካደረገው ነው በምርጫው ከፈጸመ ነው ተገዶ ከፈጸመ ጾሙ አይበላሽም አንዲት ሴት በጉልበተኛ በትደፈር ጾሙ አይበላሽም ሰዎች አስገድደውት እንዲበላ ቢያደርጉት ጾሙ አይበላሽም በምርጫ ከተፈጸመ ነው የሚያስፈጥር እንደሆነ አውቆ ካደረገው ነው እንጂ ይሄ ነገር ጾም አያበላሽም የሚል ቀውል ሰምቶ ሚዛን የሚደፋ አይደለም ግን የሆነ ዓሊም ወሬ ሰማ ልክ ነው ብሎ ያን ነገር ፈጸመ ለምሳሌ እስቲምና ቀደም አሳለፈን ራስን በራስ ማርካት አያስፈጥርም የሚሉ ሰዎችን ቀውል ይዟል ስሜቱን ተከትሎ አይደለም ቀውሉን ይሄ አይ ሚዛን የሚደፋው ይሄ ነው ብሎ ልክ ነው ብሎ አስቦ ያንን ቀውል ተመልክቶ በዛ ከሄደ በኋላ የሚፈጽም እነዛም በነገራችን ላይ ተግባሩ ልክ ነው አይደለም የሚሉት ጾም አያስፈጥርም ነው እንጂ ያሉት ልክ ነው አላሉ እስቲምናን በተመለከተ ግን ያንን ቀውል ይዞ በረመዳን ቀን ክፍለ ጊዜ ውስጥ ቢፈጽመው ያ ልክ ነው ብሎ አስቦ ከሆነ ጾሙ አይበላሽም ነገር ግን ሚዛን የሚደፋውን ሲለይ መቆም አለበት ሌላ ሆነ ብሎ ሲፈጽመው የተባለው ዓሚደን ማነው ረስቶ ሳይሆን ረስቶ አይደለም የሚያስፈጥሩ ነገሮችን ምግብ ለምሳሌ በረመዳን አንድ ሰው ጾመኛ መሆኑን ረስቶት ሊበላ ሊጠጣ ይችላል እነዚህ ነገሮች ጾም እንደሚያጠፉ ያውቃል ተገዶ አይደለም ነገር ግን በዚያ ሐል ላይ አላስታወሰም ጾሙ አይበላሽም በተመሳሳይ ወደዚሁ ስንመለስ ዓሚደን ሙኽታራን ሆነ ብሎ በራሱ ምርጫ በጾም ክፍለ ጊዜ ግንኙነት የፈጸመ ሰው سواء أنزل أم لم ينزل سواء بشاو أنزل يزر فساش يوردم يوتأم أو لم ينزل ويمدمو من مال يوتأم يزر فساش مال وردم ግንኙነቱ ከተፈጸመ فإنه يفطر بالإجماع
بعلماء عند دمس واتسم منت صومه تبلاشتو عليه سو حكاه جلس أوتال إجماع مالتنا ابن قدامة وغيره ليلوچم ይሄ ነገር ኢጅማዕ እንዳለበት ገልጸዋል ምንም ልዩነት የለው የሆነ ሰበብ እንዳይፈለግ የሆነ ቀውል ሰምቼ እንዳይል ምን ጠላጣ የሚሆን ልጅታም የለም በጾም የቀን ክፍለ ጊዜ ግንኙነት ከተፈጸመ ጾሙ ይበላሻል ማስረጃ ودليل ذلك يزيه ማስረጃው ما أخرجه البخاري ومسلم الإمام البخاري إن إمام مسلم يزجبوت عن أبي هريرة رضي الله عنه قال كأبو هريرة يزو الله يودد الله جونا له بلوال بينما نحن جلوس إن يتكأمت أنسالا عند النبي صلى الله عليه وسلم كنبيات زند إذ جاءه رجل عند سومت ورساتشو زند متى فقال يا رسول الله يا الله ملك تنياهوي على جو هلكت تأفاهني على جو أدقال ودكني قال ما لك منك هالوت قال وقعت ودكن على امرأتي بمستلي وأنا صائم أمن يهوني لأن قاقر أدبنا من نالا لما جلس ميكبدوك آلاتن إن دامت أمن ناقر أدب أيضا آلاتن ستر شفن ما درجة أسفلنا ليه يا قراتشن ميان ناقر زي هنا مياسفروا مياسرنقطو مياسافروا ناقروچن ميقلصوباچو መንገድ ለየት ይላል ቀጥታ አይጠሩ እዚህም ላይ ከሚስቴ ላይ ወደቅኩኝ وانا صائم ጾመኛ ሆኜ فقال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ አሉ هل تجد ታገኛለህን رقبة ጫንቃን ማለትም ባሪያን ታገኛለህ تعتقها ነፃ የምታወጣት ጠፋሁኝ ያለውና አረ ይሄ ቀላል ነው አልጠፋህም አላሉ ልብ በሉ ምን አለ በውስጡ ጾመ ተበላሽቷል እያሉት ነው ያረጋገጡ ነው እሱ ይዞ የመጣው ነገር ግን መውጫውን መንገድ ከዚህ ጥፋት ከተጠያቂነት የሚተርፍበትን መንገድ ሊጠቁሙት ነው هل تجد ታገኛለህን رقبة ጫንቃ ሲባል የሚወክለው ምንድነው ባሪያ ለማለት ነው تعتقها ነፃ የምታወጣት ኢስላም በተለያዩ ክስተቶች በተለያዩ አጋጣሚዎች በተለያዩ ጉዳዮች ላይ ባሪያ ነፃ የሚወጣበት አማራጭ በሰፊው ነው ያስቀመጠው ከነዛ ውስጥ አንዱ ይሄ ነው ባሪያ ነፃ ማውጣት የምትችልበት ሁኔታ አለ ወይ አቅም አለ ወይ አሉት قال لا የለኝም አልችልም አላቸው قال ከዛም አሉ هل تستطيع ትችላለህን أن تصوم شهرين متتابعين ሁለት ወሮችን ልትጾም አከታትለህ በረመዳን ቀን ግንኙነት የፈጸመ ሰው ይሄ ይጠበቅበታል በዚህ ዘመን ባሪያ የለም የባሪያን ጉዳይ እንዘጋለን ሁለተኛው ምርጫ ይመጣል ሁለት ወር በተከታታይ መጾም መሃል ላይ ካፈረሰ እንደገና አንድ ብሎ ነው የሚጀምረው የግድ የማይጾም ጊዜ መሃል ላይ ካልገጠመው በስተቀር ለምሳሌ ዒድ አይጾምም ዒድ ከገጠመው ሊታለፍ ይችላል ሴት ነች መሃል ላይ ሐይድ ገጠማት በዚህ አይቋረጥባት ከዛ ውጪ ግን አንድ ሰው ቢያቋርጠው መሃል ላይ አንድ ቀን ቢያቋርጥ ተጨባጭ የሆነ ምክንያት ሳይኖረው ካቋረጠ ሙሉ አይቆጠርም እንደገና አንድ ብሎ መቁጠር ይኖርበታል ሁለት ወር የሚቆጠርበት 60 ቀን ሊሆን ይችላል 58 ቀንም ሊሆን ይችላል እንዳጀማመሩ ነው የጀመረው በእስላማዊ አቆጣጠር በጨረቃ አቆጣጠር የወር መጀመሪያ ቀን ላይ ከጀመረ ወሩ በ29 ቢያልቅ አንድ ወር ጾሟል አሁንም በ29 ቢያልቅ አንድ ወር ጾሟል 58 ሆነ ማለት ነው አይ ዝም ብሎ መሐላ በሆነ ቀን ጀመረ ያን አላሰበበትም ስንት ይጠበቅበታል 30 ቀን ይጠበቅበታል ይሄን ማድረግ ይኖርበታል 62 ወር በተከታታይ መጾም ትችላለህ ወይ አሉት قال لا አልችልም አለ ያልቻለ ሰው ከዚህ በፊት አሳልፈናል لا يكلف الله نفسا الا وسعها ዲኑ ገር ነው አንዳንዴ ስለ ዲን ያለን ጽንሰ ሐሳብ ግንዛቤ የጠበቀ የከበደን የሚሆነው ሳናስበው ብዙዎቻችን ላይ ጭንቅላታችን ውስጥ ይሄ ይኖራል የዲን ህግጋት ገር ናቸው ሲባል እንዴት የሚል ሊመጣብን ይችላል ገር ናቸው የሐቂቃ ገር ናቸው ነገር ግን ሰው የራሱ ግንዛቤ ቁንጽል ይሆንና
ራሱንም ያጨናንቃል ሰዎችንም በዛው እየለካ ብዙዎችን ገደል ላይ ይጥላቸዋል እነዚህ ጠማዋል እነዚህ ከፍረዋል እነዚህ እንዲህ ሆነዋል ለምን ስለ ዲን ያለው ግንዛቤ መበላሸቱ የሚያመጣው ነገር ነው ዲን ገር ነው በአቅም ልክ ነው ካቅም በላይ አይደለም ካልቻለ ወደሚችለው ዝቅ ይላል ካልቻልከስ ሁለት ወር በተከታታይ መጾም ትችላለህ ወይ አሉት አልችልም አለ فقال በዚያም አሉት فهل تجد እሺ ታገኛለህን ኢጥዓማ ማብላት 60 ምስኪንን 60 ምስኪን ማብላት ትችላለህ ወይ አሉት قال لا አልችልም አለ ይሄንንም አይችልም ሶስቱም ምርጫዎች ያሉት እነዚህ ናቸው ሶስቱንም ያልቻለ ምንድነው የሚያደርገው ቀጥሎ ይመጣል قال فمكث النبي صلى الله عليه وسلم ነብያችን ቆዩ የለበትም እነዚህ ሶስቱንም ያልቻለ ሰው የለበትም ሲችል ያደርጋል ከነጭራሹ ካልቻለ ምንም የለበትም استغفار توبه ማድረግ ነው فمكث النبي صلى الله عليه وسلم ነብያችን ቆዩ فبينا نحن እኛ ሳለን على ذلك በዚህ ሁኔታ ላይ ሳለን أتي النبي صلى الله عليه وسلم كنبياتنا زند متى الله بعرق فيها تمر بعرق زنبل كتمر قتل يميزجاج اقالو 60 مد ميز معناتنا بعرق عرق مالت زبيل تبلو እናገኛለን አረብኛው ላይ ኑን ሳይኖር زنبيل በሚል እናገኛለን ሀገራችን ዘንቢል የሚለው ሴሜቲክ ስለሆነ ቋንቋ ይቀራረባል እሺ بعرق زنبيل መጣ فيها تمر تمر ያለበት በውስጥ والعرق عرق ማለት المكتل مكتل ነው አሁን ያልኳችሁ ከዘንቢሉ ነው ከፍ ያለ ዘንቢል قال اين السائل ጠያቂ ታላሉ ቀደም የጠየቀው ሰውዬ ታላሉ ነብዩ ሰለላሁ ዐለይሂ ወሰለም فقال انا እኔ ነኝ አላህ አለ قال خذها فتصدق به وسدنا صدقه ማለት ይሄን ሰደቃ አድርገው ማለት ለፈጸምከው ማካካሻ እንዲሆነ ሰውየው ግን የዋዛ አልነበረም فقال الرجل ሰውየው አለ اعلى افقر مني ከኔ የበለጠ ደሃ ላይ ነው የምሰጠው ይሄንን አላቸው እኔ በጣም ደሃ ነኝ እያለ ነው ከላይ የቀረቡት ምርጫዎች አልችልም እያለ ነው የመጣው اعلى افقر مني ከኔ በበለጠ ደሃ ላይ يا رسول الله يا الله ملكتኛ ሆይ فوالله بالله هنبن ما بين لابتيها يريد الحرتين لابه مالت ጥቁር ድንጋይ የለበሱ አካባቢዎች ይኖራሉ አንዳንድ አካባቢ ላይ ድንጋይ ታይቶ የሚያውቅ ካለ በተለይ ገጠር አካባቢ ላይ ሙሉ አካባቢው ድንጋይ የለበሰ ይሆናል ሙሉ ዝም ብሎ ይሄ ቋጥኝ ነገር ሳይሆን ድንጋዮች የተሰባበሩ ድንጋዮች የተሞላ ይሆናል መዲና ሁለት ላባዎች አላት በድንጋይ የተሸፈነ ቦታ አላት በምስራቅና በምዕራብ በሁለቱ ቦታዎች መካከል ما بين لابتيها فوالله بالله هنبي ما بين لابتيها በሁለቱ ቦታዎች መካከል يريد الحرتين حرم ተብሎ ይጠራል የቦታ በሁለቱ ሐራዎች መካከል اهل بيت ባለቤት የለም افقر من اهل بيتي ከኔ ቤተሰብ ደሃ የሆነ አንድም የለም መዲና ውስጥ ከጫፍ እስከ ጫፍ ከኔ የከፋ ደሃ የለም አላቸው ለማን ነው የምሰጠው ከኔ ባሰኖር ነው ወይ አላቸው فضحك النبي صلى الله عليه وسلم ነብያችን በዚህ ሁኔታ ሳቁ ቅድም ተጨንቆ ያ ረሱላህ ሀለክቱ እያለ ነበር የመጣው ጠፋሁ እያለ ነበር የመጣው አሁን ደግሞ ሌላ ነገር እያመጣ ነው የቀረበው ነገር ለኔ ይሁን እያለ ነው ያለው ከኔ ባሳለው እያለ ነው ሁኔታው ገረማቸውና ሳቁ حتى بدت انيابه ክራንቾቻቸው እስከሚታዩ አንያብ ናብ የሚለው ሲበዛ ነው ናብ ውሻ ጥርስ እየተባለ ወይም ቀንጣጤ ክራንች ጥርስ ተብሎ የሚታወቀው አራት ማለት ነው ከላይ ሁለት ግራና ቀኝ ከታች ሁለት ግራና ቀኝ እነሱ እስከሚታዩ ለምን ይሄ ይገልጻሉ የነብዩ ሰለላሁ ዐለይሂ ወሰለም ሳቅ በብዛት በዚህ መልኩ አይደለም ፈገግታ ነው ፈገግ ነው የሚሉት እዚህ ግን ሁኔታ በጣም ስላሳቃቸው ክራንቻ ጥርሶቻቸው እስከሚታዩ ድረስ ሳቁ ثم قال ከዛም አሉት اطعمه اهلك ቤተሰብህና ብለው በቃ ወሰዳሉት እሺ محل شاهد የጀመርነው ነጥብ በረመዳን በቀኑ ክፍለ ጊዜ ግንኙነት መፈጸም ጾምን የሚያጠፋ ነው የሚያስፈጥር ነው የሚያበላሽ ነው ለሚለው ነው የተጠቀሰው
ያውም የከበደ ይበልጥ የከበደ ያውም ማካካሻው ምን የሆነ 2 ወር በተከታታይ መጾም ወይም 60 ምስኪን ማብላት ይሄን ያልቻለ ሰው ዝም ብሎ ምርጫው ነፃ ምርጫ አይደለም ያልቻለ ሰው ወደዚህ ያልፋል በዚህ ደረጃ ነው የመጣው ማለት ነው طيب السابع ስለዚህ ብዙ ሰው ይሄን ጾም እንደሚያስፈጥር እንጂ ቅጣቱን ለከ ስለማያውቅ ሊዘናጋበት ይችላል በጣም ግንዛቤ መስጠት ያስፈልጋል ይሄ ብዙ ሰው የሚሳሳትበት ሊሆን ስለሚችል السابع ሰባተኛ لو جزم الصائم ሰባተኛ ምንድነው ያየን ያለን አስፈጣሪ ነገሮችን እየቆጠርን ነው ጾምን የሚያስፈጥር ነገር لو جزم الصائم ጾመኛ ሰው ቢቆርጥ لو جزم ቁርጥ አድርጎ ቢወስን بنية الإفطار በማፍጠር ንያ በቃ አልጾምም ዛሬ ቆርጫለሁ ወስኛለሁ አለ ከዛ ማፍጠር ሲፈልግ የለም አላገኘም ነገር ግን በማፍጠር ላይ ደምድሞ ቆርጧል ዝም ብሎ ለሚል አለፍ የሚል ሐሳብ ሳይሆን ደምድም አድርጎ ቆርጧል ይሄ ሰው فإنه يفطر ጾሙን ያበላሻል ጾሙ አፍጥሯል ይሄ ሰው ولو لم يفعل ባይፈጽም እንኳን شيئا من المفطرات የሚያስፈጥሩ ነገሮች ምንም ተግባር ባይፈጽም እንኳን ጾሙ ጠፍቷል انما الاعمال بالنيات وهو ይሄ قول جمهور اهل العلم የዕልም ባለቤቶች የብዙሃኑ አቋም ነው ጀምሁር የብዙሃኑ አቋም ነው ብዙሃኑ በዚህ ላይ ነው ያሉት ምን ማለት ነው የተለየ ሐሳብ ያንጸባረቁ ግን አሉ ለማለት ነው ብዙሃኑ ይሄ ነው ያሉት ሲሉ ጥቂቶች ግን የተለየ ያንጸባረቁ አሉ ይያሉ ነው لما اخرجه እንደገና የዘገቡት ስላለ ነው አብዛኞቹ በዚህ ለምን ተጓዙ ከተባለ የዘገቡት ስላለ ነው البخاري ومسلم بخاري እና ሙስሊም የዘገቡት ስላለ ነው عن عمر كعمر يزو أن النبي صلى الله عليه وسلم نبياتنا قال به بلوال إنما الأعمال بالنيات سراوج واقع من وراجة يقدروت بالسابيوج السابيو قلت أنه الثانيو السمة سرت هادرقون يقدر عند سو ملو أكاد تاتبا በቃ ውዱእ ይሆነልኝ ሲል ውዱእ ይሆነለትም እሱ ቀድሞ ካላሰበው እየታጠበ መጣና እግሩ ጋር ሲደርስ ትዝ አለው በቃ ውዱእ ይሆነልኝ አለና እግሩን ጨረሰ ውዱእ ይሆነለታል አይሆንም ምክንያቱም ውዱእን አስቦ አልገባበትም እዚህ ውስጥ ውዱእን አስቦ አልገባበትም ሶላት ላይ ሌሎችም ዒባዳዎች ላይ የሚነሱ ተመሳሳይ በርካታ ነገሮች አሉ ይሄን መነሻ በማድረግ አንድ ሰው ጾሙን ለማፍጠር ቁርጠኛ ውሳኔ ላይ ከደረሰ ከደመደመ ጾሙ ይበላሻል የሚለው የብዙሃን ዑለማ አቋም ነው طيب እዚህ ላይ ያልተዘረዘሩ የተወሰኑ ነጥቦችን ልጥቀስ ቀደም ጠቆም ያረኩት الأكل والشرب بما لا يتغذى به በምግብነት የማይያዙ ነገሮችን ቢወስድ አንድ ሰው በምግብነት የማይወሰዱ ነገሮች ሆን ብሎ ሊሆን ይችላል በስተት ከሆነ ጾሙ አይበላሽም አሳልፈናል በስተት ለምሳሌ አጓራ ሊገባበት ይችላል ዝንብ ሊገባበት ይችላል አይደል ሰው የተለያየ ነገር ያጋጥማል እዚህ ውስጥ አይገባም ይሄ ሆነ ብሎ በምግብነት የማይያዙ ናቸው ግን ሆነ ብሎ ወሰዳቸው ጾሙ ይበላሻል على الراجح ጾሙ ይበላሻል ሁለተኛ ابتلاع الريق ምራቅ መዋጥስ ጾሙ ያበላሻል ወይ አያበላሽም ጾም አይበላሽ በዚህ ጾም አይበላሽም ሆን ብሎም አደረገው አላደረገውም ከዚህ ጋር ይሄ ጾም የሚያበላሽ ነገር አይደለም በዛው ራሱ ጋር ያለው ነው ያወራን ያለ ነው የሌላ ሰው በሆነ ምክንያት ቢያጋጥም ጾሙ ይበላሻል ከሌላ ሰው ቢያደርግ የራሱ ዘው በምራቅን በመዋጥ ጾም አይበላሽም ሶስተኛ النخامة أكتام على الراجح ጾም አይበላሽም ይላል ሼክ ኢብኑ ዑሰይሚን ነገር ግን ጤናማ ላይሆን ይችላል ለአካል ጥሩ ላይሆን ይችላል ሰው ችላ ሊለው አይገባም ይላሉ ከፊል ዓሊሞች የተለያየ ሐሳብ ያንጸባርቃሉ ሌላ ያበላሻል ሌላ የምግብ ቅሪት ጥርሶች መካከል የቀረ የምግብ ቅሪትን መዋጥ ሆን ብሎ ከተፈጸመ ጾም ይበላሻል በዚህ ሆን ተብሎ ከተፈጸመ ጾም ይበላሻል ምራቅ ጋር ያለ ነገር ከሆነ አይበላሽም በዚህ ያልታሰበበት የደቀቀ ነገር የምግብ ቅሪት በጥርሶች መሃል ያለ
የሚያስታውቅ ደረጃ ዝም ብሎ መዋጥ የለበትም መጉመጥመጥ ማስወገድ ያስፈልጋል ሌላ حكم التذوق ምግብ መቅመስ ጾም አያበላሽም ነገር ግን ከቀመሰ በኋላ መጥፋት ይኖርበታል በረመዳን በቀኑ ክፍለ ጊዜ ምግብ የሚያዘጋጁ ሰዎች መቅመስ ይችላሉ ይሄ ጾም አያበላሽም ነገር ግን መጥፋት ይኖርባቸዋል ከዛ በኋላ ወስዋስ ውስጥ መግባት የለባቸውም ጣዕሙ አሁንም ከምላሴ ላይ አልጠፋም እንዴት ላድርገው በዚህ ደረጃ መጨናነቅ የለባቸውም ሌላ ማስቲካ ማኝክ የሚፈረፈር አይነት እያነሰ የሚሄድ አይነት ከሆነ ጾም ያበላሻል ምንም ጥያቄ የለውም እንደዛ ካልሆነስ ጾም ያበላሽም መራቅ ነው ግን የሚሻለው ራስን በእንዲህ አይነት ነገር ውስጥ ማነካካት አያስፈልግም መራቅ ያስፈልጋል የሚገባ ነገር የሌለው ዝም ብሎ የሚታኘ ከሆነ ጾሙ በዚህ አይበላሽም ነገር ግን መጠንቀቅ ነው ሙሩአማ አይሆንም ለሌሎች ለሚያዩ ሰዎች ራሱ ጥሩ ስሜት አይሰጥም ጥሩ ትዝብት አይሰጥምና መራቅ ያስፈልጋል ነገር ግን እንደ ግንዛቤ እንደ ሰው እንደዛ ሲያደርግ ቢያጋጥመን ብትርቅ ይሻላል እንጂ ምንለው ጾምህ ተበላሽቷል በዚህ እንዴት ጾመኛውን ይሄን አደረክ ብለን በጣም የጠነከረ አቋም አንጸባረቅ የለብንም ሌላ ውሃ ተጉመጥምጦ ወይም ኢስቲንሻቅ ባፍንጫው ስቦ ቢያመልጠውስ ውሃ ወደ ውስጥ ቢገባበት ነብዩ ሰለላሁ ዐለይሂ ወሰለም ባፍንጫ በደንብ አድርገህ ውሃ ሳብ ጾመኛ ካልሆንክ በስተቀር ብለዋል ጾመኛ የሆነ ሰው መጠንቀቅ አለበት ማለት ነው ቢያመልጠውስ ሲጉመጠመጥ ወይም ኢስቲንሻቅ ሲያደርግ ቢያመልጠው ቀደም አሳልፈናል ሰው በምርጫው ያልተፈጸመ ነገር በአጠቃላይ ጾም አያበላሽም በምርጫው ያልተፈጸመ ነገር ስለዚህ ይህም ጾም አያበላሽም ማለት ነው ሌላ አልቀለስ አንዳንዴ ሰውነት ምግብ ያጠለለ ጨጓራ ችግር ሊሆን ይችላል ስሜቱ እዚሁ ጉሮሮአችን ጋር ሊመጣ ይችላል አይደል ምንድነው የሚባል ቅርሻት ቃር ይመጣል ምግብ ወደ ላይ ማቃጠል ስሜቱ ነው መሰለኝ እሱ ያለው طيب ዋናው ነገር የምግብ ስሜት ወደ ላይ እየገነፈለ የሚመጣ ለምሳሌ ያጠለለ ዘይት ሊሆን ይችላል ወደ ላይ የሚመጣ ከሆነ እዛው በማይቆጣጠሩት መልኩ እየደረሰ የሚመለስ ጾም አይበላሽም በዚህ ነገር ግን ማውጣት መቆጣጠር የሚችለው ከሆነ ቢወጣው ጾሙ ይበላሽበታል የምግብ ቅሪት ወደ ላይ የሚመጣ ከሆነ ማለት ነው ሌላ አስቲዋክ መፋቂያን በተመለከተ ሻፊዒያ መዝሀብ ጾመኛ የሆነ ሰው ማድረግ የለበትም የሚል ያነሳሉ على الراجح ሚዛን የሚደፋው በዚህ ጾም አይበላሽም ጾም በዚህ አይበላሽም ነገር ግን ውሃ እርጥበት ወይም የተፈረፈረ ያለ ነገር ላይ ጥንቃቄ ያስፈልጋል እርጥበት ያለው ነገር ከሆነ ለምሳሌ ወይም ደግሞ እርጥበት ማለት የሚሻገር እላፊ ነገር ካለው ለማለት ነው እንጂ ዝም ብሎ የእንጨት እርጥበት ለማለት አይደለም እሺ እዚሁ ጋር አብሮ የሚነሳው ከመፋቂያ ጋር ያይዞ መዕጁን الاسنان የጥርስ ሳሙና መጠቀም የጥርስ ሳሙናን በተመለከተ ሼክ ኢብኑ ባዝ ኢብኑ ዑሰይሚን ፈውዛን ጾም አያበላሽም ይላል ነገር ግን ጾመኛ ሰው ቢጠነቀቅ ነው የሚሻለው ንፉድ የመስረግ ነገር ሊኖረው ስለሚችል መጠንቀቁ ባያደርገው ነው የሚሻለው በጾመኛ ሆኖ በጾም ክፍለ ጊዜ መራቅ ነው የሚሻለው በዚህ ግን ጾም አይበላሽም ይላሉ ተጠንቅቆ እስካደረገው ሌላኛው አድኻን ሲጋራ ጾም የሚያበላሽ ነው ጾም ያበላሻል በተጨባጭ የሚገባ ነገር አለ ለዛም ነው ሳምባ ጥቁር ብሎ የሚታየው አይደል የሚገባ ስላለ ነው ጾም ይበላሻል በዚህ ቀደም ባሳለፍነው ግን ሰውነትን የሚገነባ ምግብ ነክ የሆነ ምግብን አካልን ከምግብ የሚያብቃቃ የሆኑ ናቸው ጾም የሚያበላሹት ያለውን ቀውል ከወሰድን አያበላሽም ልንለው እዚህም ላይ ነገር ግን على الراجح ይሄ ሐሳብ ትክክለኛው ሆነ ብሎ አንድ ሰው ወደ ሆድ የሚያስገባው ወደ ሰውነት የሚያስገባው ነገር ወደ ውስጥ ወደ ሆድ የሚያስገባው ነገር ጾም ያበላሻል ስለሆነ ሲጋራም ጾም ያበላሻል ነው እንዲያውም ከሱስ መገላገል የፈለገ ሰው ጾም ረመዳን ሁነኛ ወቅት ነው ያን መጠቀም ያስፈልጋል ሌላ የአስም ህመምተኞች የሚጠቀሙት ስፕሬየር ነገር አፋቸውን ከፈት አድርገው አየር ነገር ያስገቡበት ይሄ ጾም አያበላሽም እዚሁ አየር ለመክፈት ያክል እንጂ የሚያልፍ ነገር አይደለም አየር እየገባ እየወጣ ነው እየሳብን ነው ስለዚህ ይሄ ጾም አያበላሽም ይላሉ
ሌላ ሒጃማ በጣም ኺላፍ ያለበት ነጥብ ነው ያበላሻል ያበላሽም የሚለው ابن عباس رضي الله عنه من يلالو رضي الله عنهما الفطر مما دخل لا مما خرج ላሉ ጾም የሚፈጥረው የሚበላሽም በሚገባ ነገር ነው በሚወጣ አይደለም ይላሉ እዚህም ሒጃማም ጾም አይበላሽም እዚሁ ጋር ተያይዞ የሚነሳ ተቀዩ ማስታወቅ ሆነ ብሎ ቢደረግ على الراجح አብዛኞቹ ዓለሞች ያፈጥራል ያሉት መጠንቀቁ የተሻለ ነው ሆም ብሎ ከማድረግ ግን ቢፈጸም ይሄ ከመረጃ አንፃር ሚዛን የሚደፋ የኢብኑ አባስ አሁን ያነሳውላችሁ ንግግር ፊጥራ የሚከሰተው ማፍጠር የሚከሰተው በሚገባ ነገር ሰዎች ሆን ብለው በሚያስገቡት እንጂ በሚወጣ ነገር አይደለም ብለው ያስቀምጣሉና ጾም አይበላሽም የሚል ነው ሌላ እዚሁ ጋር الرعا ነስር ማለት ደም ቢወጣል ሰው በምርጫው የሚከሰት አይደለም ጾም ከዚህ ጋር የሚገናኝ አይደለም ጾም አይበላሽም ጾሙ ላይ ምን የሚያሳድረው ተጽዕኖም የለም ሌላ ደም መስጠት ደም መለገስ ሊሆን ይችላል ለህክምና ለምርመራ ደም መስጠት ሊሆን ይችላል ጾም አይበላሽም በዚህ ጾም አይበላሽም ሌላ ኢክቲሃል ኩል መኳል በዚህ ጾም አይበላሽም ጠብታ የአይን ጠብታ ጾም አይበላሽም የጆሮ ጠብታ ጾም አይበላሽም በአፍንጫ የሚገባው ላይ መጠንቀቅ ያስፈልጋል ቀደም ያሳለፍነው ሐዲስ وبالغ في الاستنشاق إلا أن تكون صائما أو كما قال الرسول صلى الله عليه وسلم استنشاق በደንብ አድርገው ሐሳብ ጾመኛ ካልሆንክ በስተቀር ማለታቸው አፍንጫ ወደ ሆድ የሚያደርስ መስመር ነው ያለውና በአፍንጫም የሚገባ ጠብታ ወደ ሆድ ሊደርስ ስለሚችል ያስፈጥራል ያበላሻል ያሉ ዓሊሞች በተጨባጭ አሉ መራቅ ያስፈልጋል ሌላ الاحتقان ማለት በፊንጢጣ በኩል በመቀመጫ በፈጋራ በኩል የሚገቡ መድኃኒቶች ወይም መመርመሪያ መሳሪያዎች በዛ ቢገቡ ጾም አይበላሽም በዚህ ጾም አይበላሽም በአፍም ይገባስ ከሆነ እሺ ከዛ በፊት الاحتقان አሳለፍኩኝ ኢብኑ ባዝ ኢብኑ ዑሰይሚን ጾም አይበላሽም ብለው ያስቀምጣሉ ሌላ الاغتسال للتبرد አካልን ሰውነትን ለማቀዝቀዝ መታጠብ ምንም ችግር የለውም ሽቶ መቀባት በኹር ቤት ውስጥ ማጨስ እነዚህ ከጾም ጋር ምንም ችግር አይኖራቸውም ሌላ ለምርመራ ሊሆን ይችላል ወይ በመድኃኒትነት ሊሆን ይችላል በብልት የሚገባ መድኃኒት ወይ መመርመሪያ ነገር ቢገባ ወይ ማጋዥ ነገር ለምሳሌ ካቲተር ሊሆን ይችላል በራሱ መሽናት የማይችል ሰው አጋዥ ነገር በዛ ሊገባ ይችላል እንደ ካቲተር አይነት ሴቶች የወሊድ መከላከያ ሉፕ ሊገባ ይችላል የመሳሰለ እነዚህ ነገሮችን መጠቀም ጾም ያበላሽ በመድኃኒትነት ወይም መመርመሪያ ነገር ቢገባ ጾም የሚያበላሹ አይደሉም ወደ ኩላሊት ለምሳሌ በብልት በኩል ሊያስገቡ ይችላሉ እዛ ለመድረስ የሆነ ነገር ለማድረግ ጾም በዚህ አይበላሽም ሌላ የማደንዘዣ መድኃኒቶች አፍ ላይ አፍንጫ ላይ የሚደረገው ሊሆን ይችላል እጅ ላይ በደም ስር የሚሰጥ ሊሆን ይችላል ጾም አያበላሹም እነዚህ በአፍ የሚገቡ እንደ ኢንዶስኮፒ ጨጓራ መመርመሪያ የመሳሰሉ ነገሮች እንዴት ናቸው በራሳቸው ጾም አያበላሹም ግን እርጥበት ይዘው የሚገቡ ከሆነ የበለጠ ምርመራው አጋዥ የሆኑ ዘንድ ፈሳሽ ነገሮች ይዘው ከሆነ እየገቡ ያሉት በዛ ሰበብ ጾሙ ይበላሻል ያ ካልሆነ ግን በራሱ መመርመሪያው ደርሶ ተመለሰ ይሄ ጾም አያበላሽም ሁኔታዎችን መለየት ያስፈልጋል ማለት ነው አላሁ አዕለም ሌላ ጆሮ ማሳጠብ ጥርስ ማሳጠብ ማስነቀል ጥርስ ማሳጠብ በራሳቸው ጾም አያበላሹም ጆሮም ቢያሳጥብ ምንም ችግር የለውም ጥርስ ቢያሳጥብ ጥርስ ቢያስነቀል ችግር የለውም ነገር ግን የጥርስ ነገር የማምለጥ ዕድል ስላለው ፈሳሽ በረመዳን በጾም ወቅት ባይደረግ የተሻለ ነው ዑለማዎች በዚህ ላይ ጥንቃቄ መደረግን ይጠቁማሉ ሌላኛው የሚታወቀው ጾም የሚያበላሹ ነገሮችን ረስቶ ቢወስድ ቢፈጽም ወይም ተገዶ ቢፈጽም ወይም ወቅቱ የጾሙ ወቅት ያልገባ መስሎት ወይም ያለቀ መስሎት ቢፈጽም ጾሙ በእነዚህ ሰበብ አይበላሽም አላሁ አዕለም እነዚህ ነገሮች ሳነሳ
ሌላ ሰው ተነስቶ ዳዕዋ አድርጎ እነዚህ ያበላሻሉ ወይም እነዚህ ያበላሹም ብሎ ካስቀመጥኩት የተለየ ነገር ሊያነሳ ይችላል። የፊቅህ ርዕሶች ስለሆኑ ግርታ ውስጥ መግባት የለብንም። አቅም ያለው ሰው ዘርዘር አድርጎ መረጃዎችን መፈተሽ ነው። طيب ወደ ቀጣዩ ነጥብ እንለፍ። سادسا ስድስተኛ محرمات الصيام የጾም ክልከላዎች ከጾም ጋር የተያዙ ማይፈቀዱ ነገሮች يحرم حرام ነው ይከለከላል እርም ነው على الصائم በጾመኛ ላይ أمران ሁለት ነገር الأول ከላይ ያሉት እንደተጠበቁ ሆነው እነዛ የጾም መስፈርት ናቸው እንጂ ክልከላ ተብሎ የሚቆጠሩ አይደለም። መስፈርት ጾሙ ለመኖሩ የሚያስፈልጉ ቅድመ ሁኔታ ናቸው። ከላይ ያሳለፍናቸው ሁለቱ ንያና ከሚያስፈጥሩ ነገሮች መራቅ። አሁን ከዛ ውጭ ያለ ነጥብ ነው የሚያነሱት። ሙሐረማቱ ሲያም የጾም ክልከላዎች ጾመኛ የሆነ ሰው ሊጠነቀቃቸው የሚገቡ ነገሮች يحرم على الصائم أمران ሁለት ነገሮች ይከለከሉበታል አይፈቀዱለትም ለጾመኛ ሰው الأول የመጀመሪያው كل ما يؤدي የሚያደርስ ሁሉ إلى إبطال صيامه ጾሙን ወደ ማበላሸት የሚያደርስ فإن وسائل الحرام የሐራም መዳረሻዎች ወሳኢል መዳረሻዎች حرام ናቸው በራሳቸው አንድ ነገር በራሱ حرام እንኳን ባይሆን ወደ حرام የሚያደርስ ከሆነ በራሱ እሱ ራሱ የተከለከለ ይሆናል فإن وسائل الحرام የሐራም መዳረሻዎች حرام ናቸው ክልክል ናቸው كمن ظن የገመተ ያሰበን ሰው ይመስል أنه إذا قبل ሚስቱን ቢስም አምና የዘር ፈሳሽ የሚወጣ እንደሆነ ይጠረጥራል ከራሱ ይህን ስሜት ያስባል በዚህ መጠን ራሱን የሚጠረጥር የሆነ ሰው በሱ ላይ የተፈቀደው መሳም ክልክል ይሆንበታል እንጂ በራሱ የተከለከለ አይደለም። እናታችን ዓኢሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደርጉ ነበር ግን እንደሳቸው ራሱን የሚቆጣጠር ማን አለ ነው ያላቸው። ይሄን የማይችል የሚያሰጋው የሆነ ሰው ስለዚህ መሳሙ በራሱ እዚህ ተግባር ላይ መውደቁ በራሱ حرام ይሆንበታል። አው اذا باشر ወይም አካላዊ ንክኪ ቢኖር መተቃቀፍ ሊሆን ይችላል ጃማዓ ቀጥታ ወደ ግንኙነት የሚያልፍ ራሱን የማያሸንፍ ከሆነ ከመነሻው የተፈቀደው መተቃቀፍ በራሱ حرام ይሆናል። አካላዊ ንክኪ ራሱ حرام ይሆናል። አካላዊ ንክኪ ሲባል ይሄ ግንኙነትን ራሱን ለማስደሰት ተብሎ የሚፈጸም ለማለት ነው እንጂ ዝም ብሎ መንገደኛም ይነካካል እንደዚህ አይነት አይደለም የተፈለገው لما في ذلك በዚህ ውስጥ ስላለ ነው من تعريض ማጋለጥ ስላለበት ነው ጾሙን ጾሙን للفساد ለመበላሸት ማጋለጥ አለበት ጾሙን አደጋ ላይ መጣል ማጋለጥ ስላለበት አይፈቀድም እንጂ በራሱ ክልክል ሆኖ አይደለም የሰውየው ሁኔታ ነው ክልክል ያደረገው وإن كانت القبلة مسامو بتهونم እንኳን والمباشرة ንክኪውም ቢሆንም እንኳን جائزة يتفقد بيهونم በራሳቸው في من علم ባወቀ ሰው ላይ أنه يملك نفسه ራሱን እንደሚቆጣጠር ባወቀ ሰው ላይ የሚፈቀድ ቢሆኑ ነገር ግን ይህን ማድረግ በማይችል ሰው ላይ حرام ይሆናሉ الثاني ሁለተኛ ምን حرام የሆነው ማለት ነው የተከለከለ الكذب والغيبة والنميمة الكذب وشت والغيبة حميد والنميمة ነገር ማዋሰድ ማሳበቅ ከአንድ ቦታ ወደ ሌላ ከአንድ ሰው ወደ ሌላ መውሰድ والشتم ስድብ ونحو ذلك ይህንን እነዚህን የተጠቀሱትን ይመስል وهي حرام ናቸው مطلقا በደፈናው مطلق ናቸው በልቅነት ማለት ጾመኛ ሆነም አልሆነም በየትኛውም ጊዜ لكن ነገር ግን يتأكد تحريمها حرامነቱ ይጠነክራል على الصائم በጾመኛ ላይ ጾመኛ ሲሆን ይበልጥ የከፋ የጠነከረ ሊሆን ይችላል ስለዚህ
ሰው ውሎን መታዘብ ጥሩ ነው መገምገም ያስፈልጋል ከሰው ጋር ሲቀላቀል በቀላሉ ለወንጀል የሚጋለጥ የሆነ ሰው በረመዳን ያለውን ከሰው ጋር ያለውን ቅልቅል ቀነስ ማድረግ አለበት መቼም ብቻውን ተቀምጦ አይደለም ሰው የሚያመው በብዛት ቅልቅላችን ወደ ጥፋት የመውሰድ እድል አለው ስለዚህ ራሱን ማሸነፍ ከእንዲህ አይነት ነገር መቆጠብ የሚችል ከሆነ የሚቀላቀል ሰው ከማይቀላቀል ሊሻል ይችላል በተለይ በመቀላቀሉ በመልካም የሚያዝ ከመጥፎ የሚከለከል ከሆነ ስለዚህ እነዚህ ነገሮች የተከለከሉ ናቸው ኢጥላቅን በኢጥላቅ ሙጥለቀን ላኪን የተአከል ተሕሪሙሃ على الصائم በጾመኛ ላይ ግን ይበልጥ የከፋ የጠነከረ ሐራም ናቸው لقوله صلى الله عليه وسلم يا الله መልእክተኛ እንዲህ ስላሉ من لم يدع ያልተወሰው قول الزور የሐሰትን ንግግር قول الزور የሚባለው እንዲሁ በተለምዶ የሐሰት ንግግር ብለን ተረጉማለን ግን ከዚያ ያልፋል ስድቡም ነገር ካንዱ ወደ ሌላ መውሰዱ ባጢል የሆኑ ንግግሮችን ሁሉ ሊያቅፍ ይችላል ጥፋት የሆኑ ንግግሮች ሁሉ ሊገቡበት ይችላል የሐሰት ንግግርን ያልተወሰው ወላ عمل به በሱ መስራትንም ያልተወሰው በውሸት መስራት በውሸት ሲገዛ ሲሸጥ ሊሆን ይችላል ወይም በሌላ ሁኔታዎች መፈጸምን መተግበርን ያልተወሰው ወለጀህለ ጀህልንም ያልተወሰው ጀህል ማለት እዚህ ያለ ማወቅ ተቃራኒ አይደለም የተፈለገው የምን ተቃራኒ ነው እዚህ ጋር የተፈለገው አለመታገስ ወደ ሰፊ አለመሆን ጀህል ማለት ምን ማለት ነው ነውረኝነት በምላሱን የማይቆጣጠር ከዛም ከዚህም ጋር የሚጋጭ ቢሆን ለምሳሌ ጀህል ነው የሚባለው እዚህ ላይ عدم الصبر አለመታገስ ሊሆን ይችላል የመሳሰለው አለማለፍ ሰዎችን የተናገሩትን ሁሉ ምላሽ ሰጣለሁ የሚል አይነት ከሆነ ይሄ ጀህልና ነው የሚባለው በራሱ የሆነ ነገር ያስከፋውን ሁሉ ላፊ ቢመልስ በታክሲው በተለያየ ወገበያ ቦታ የሚያሳስት ነገር ሊያጋጥመን ይችላል እያንዳንዱ መመለስ አያስፈልግም ጾመኛ የሆነ ሰው የያዘው ትልቅ ነገር አለ ጥንቃቄ የሚፈልግ ከወትሮ የተለየ ጥንቃቄ ያስፈልገዋል ቀድሞም ጥንቃቄ ያስፈልገዋል በጾም ደግሞ ይለያል ስለዚህ من لم يدع قول الزور ولا عمل به የሐሰት ንግግርን ያልተወሰው በሐሰት በማይገቡ ነገሮች መስራትን ያልተወሰው والجهل በሰዎች ላይ መተላለፍን ያልተወሰው فليس لله لا الله የለውም حاجة ጣጣ የለውም ደንታ የለውም في أن يدع طعامه وشرابه ይሄ ሰው ምግቡንና መጠጡን ስለተወ ደንታ አይኖረውም ጾም አደጋ ላይ ነው ማለት ነው رواه البخاري ቡኻሪ ዘግበውታል ምን ማለት ነው እንደዚህ ጥፋቶች የፈጸመ ሰው በቃ ጾሙ ተበላሽቷል ስለዚህ መብላት መጠጣት ይችላል ጾሙ ስለማይቆጠር ማለት አይደለም የጾሙ ዋጋ በጣም አደጋ ላይ ወድቋል ጥፋት እየፈጸመ ስለሆነ ያለው ስለዚህ የተፈለገው ሰዎችን ማስጠንቀቅ ነው ከእንዲህ አይነት ጥፋት እንዲጠነቀቁ እንዲርቁ እንጂ እዚህ ጋር የተነካኩ ሰዎች በቃ ከዚህ በኋላ ዋጋ ስለሌለው እንዳሻቸው ይሆኑ ለማለት አይደለም زي لا يبقى سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك